መጋበዝ ይቻላል ወይ? ትችላላችሁ። ያጋሉ ይቻላል። አላህ ስብሐነሁ ወተዓላ ወጠዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለእነርሱ ተፈቅዷል ይላል። ስለዚህ ሰው የሆነ እርድ አርዶ ዝግጅት ምግብ አዘጋጅቶ ለክርስቲያን ሰዎች ሄዶ ቢያበላቸው ችግር የለም። አላህ ስብሐነሁ ወተዓላ በቁርአን ላይ ተናግሯል። በዓላቸውን አስመልክቶ እንዳይሆን እሺ፣ ኖርማል ምግብ ቁርስ፣ ምሳ፣ እራት ሰው እንደሚበላው ማንኛውንም ምግብ ያንን አዘጋጅቶ ሰውየው ቢጋብዛቸውና ቢያበላቸው ችግር የለም። እሺ ኡስታዝ፣ ጥያቄው ባለፈው ያለፈ ረመዳን ማለት ነው ጾም 4 ቀን አለኝ አልጾምኩም፣ ስራ ከብዶኝ በጣም እና አሁን ቢጾም ችግር አለው? ምን የረመዳን ነው? አዎ የባለፈው የአሁኑ ሳይሆን የባለፈው። እሺ ስንት ቀን ያለብሽ? 4 ቀን። አዎ 4 ቀን። እሺ አንድ ሰው የረመዳን ቀጣ ያለበት ያን ቀጣ ሳያወጣ ቀጣዩ ረመዳን ከገባበት ካለፈ ያለምንም ምክንያት ከሆነ ያሳለፈው ቀጣም ከፋራም አለበት። ስለዚህ ስላለፈው ረመዳን ስለዚህ 4 ቀን ከሆነ ያለበት 4 ቀን ቀጣ ታወጪ ትጾሚና ከዚያ ለ4ቱ ቀን ከፋራ ማውጣት። ከፋራው ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። ለ4ቱ ቀን 4 ምስኪን ማብላት የማትችይ ከሆነ በእህል መቀየር ይቻላል። ለእያንዳንዱ ቀን አንዳንድ ኪሎ ከግል 4 ቀን 6 ኪሎ ሩዝ ገዝተሽ ለደሃዎች። እሺ ሌላ ጥያቄ ብጠይቅ ይቻላል። የሆነ ሰው ብር ተበድሮኝ ማለት ነው ከኔ ብር ተበድሮ ከዛ ያቺ ብር ሳይመልስልኝ ስልኩን ቀይሮ ጠፋ። ብሩ ትልቅ ነው ግን እኔ በቃ ሁሌም ያ ብር ትዝ ሲለኝ በጣም አለቅሳለሁ፣ ዱዓ አደርግበታለሁ ለዚህ ሰው ማለት ነው። እንዴት ይታያል? ሐቅ አለሽ ማለት ፈጣሪ ጠይቀብኛል በዛ ብር ማለት ነው። ዱዓ አደርግበታለሁ መርሳት ራሱ አልቻልኩም። እኔ አምኜ ነው ለሱ ተበደለ ሰው ዱዓ ቢያደርግ በበደለ ሰው ላይ ሐቅ አለ፣ መብት አለ። ነቢያችን ሰለላሁ ዐለይሂ ወሰለም ወተቂ ደዕወተል መዝሉም ፈኢነሁ በይነ አላሂ ሒጃብ አሉ። አደራ የተበደለን ሰው ዱዓ ፍሩ፣ ተጠንቀቁ። የተበደለን ሰው ዱዓና በአላህ መካከል ምንም ግርዶሽ የለምና አሉ። ቀጥታ ይደርሳል። ዱዓ አልመዝሉም መቅቡል ዐንደላህ ዐዘ ወጀል ከአላህ ዘንድ ተቀባይነት አለው። ሐታ ወለው ካነ ካፊረን አሉ ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የተበደለን ሰው ዱዓ ጸሎት ተጠንቀቁ ካሉ በኋላ የካሃዲ ሰው ቢሆንም እንኳን አሉ አላህ ከባህሪው መካከል አልዓዲል የሚል ባህሪ ያለው ስም አለው። ፍትሃዊ ማለት ነው። ፍትሁን የሚሰጠው ለአማኞች ብቻ ከሆነ ይሄ ፍትህነት አይባልም። ሐታ ካሃዲ ቢሆኑ ፍትህን ይሰጣቸዋል። ተበድለው ከሆነ እምነታቸውን አያይም። ለምን ካሃዲ አይሆንም ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ሰዎችን ከመበደል ተጠንቀቁ፣ የሰዎችን ሐቅ አትውሰዱ። ነቢያችን ሰለላሁ ዐለይሂ ወሰለም قال الله تعالى كما قال النبي صلى الله عليه وسلم في حديث القدسي عبادي إني حرمت الظلم على نفسي فلا تظالموا وجعلته بينكم محرما فلا تظالموا الله من على ባሮቼ ሆይ እኔ በራሴ ላይ በደልን እርም አድርጌያለሁኝ ማንንም አልበድልም ካለ በኋላ በመካከላችሁም እርም አድርጌዋለሁኝና አትበዳደሉ አለ። ወመን አላሁ ዩሪዱ ዙልመን ሊልዓለሚን አላህ የዓለማትን አንድንም ሰው የሚበድል አይደለም ይላል። ኢነላህ ላ የዝሊሙ ናሰ ሸይአን ወላኪነ ናሰ አንፉሰሁም የዝሊሙን አላህ ማንንም አይበድልም፣ ሰዎች ግን ራሳቸውንም ሌሎችን ይበድላሉ እያለ ይናገር። ስለዚህ የተበደለ ሰው ዱዓ ቢያደርግ ይችላል። ችግር የለም። በጣም አመሰግናለሁ። አላህ ይጠብቅ። የሰዎችን ሐቅ ወሰዳችሁ ካላችሁ መልሱ። የሰዎችን ሐቅ ወሰደ ካለ ይመልስ። እሺ ጥያቄ አለ? السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. أشي بقول إذا اسمي كفتة سجود أو شيء أنا هذا اللهم يا لنا تو بس وسمعت كفتة. أشي يا لي كتر. مرحبا. ولت ክርስቲያኖች ነበሩ፣ ባልና ሚስት ነበሩ። ባልዩ ሰለመ፣ እሷ አልሰለመችም። አብሮ መቀጠላቸው እንዴት ይታያል? ይሰማል አይደል?
አይሰማም? ይሰማል። የኔ ይሰማችኋል አይደል? አዎ ይሰማል። ሰላም አለይኩም ወረህመቱላሂ ተዓላ ወበረካቱሁ። ሁሱ ወአለይኩም ሰላም። እሺ ዳዕዋ ያድርግላት፣ ቶሎ አይለያይ። ዳዕዋ ያድርግላት፣ ምከራት፣ ባት የተረዳውን ያስረዳት። ሙሉ በሙሉ ተስፋው ከተሟጠጠና ምንም ተስፋ ከሌለው የዛኔ ነው የሚለየው እንጂ ቶሎ እንደሰለመ ወዳው ተለይቷት ይሄድ ማለት አይደለም። ዳዕዋ ያድርግላት፣ ሶብር አድርግ፣ ይታገስ። እሱ የተረዳውን ያክል ያስረዳት፣ ይምከራት፣ ይገስጻት። ከተቀበለች ይሰየው፣ እንደ አዲስ ንካ ያስራል። ካልተቀበለችና እምቢ ካለች በዚያው ላይ ከጸናች لا يجوز أن يبقى الرجل مع المرأة الكافرة في يعني بنكاح واحد. ايش؟ جزاك الله خيرا. اي ሁሱ ሰላም አለይኩም። ጥያቄ ነበረኝ ወንድሜ። ወአለይኩም ሰላም መርሐባ። ከ7 ወር በፊት አካባቢ አንዲት የሆነች ሶማላዊት ነገር ናት ጫማ ከኤርፖርት አውጣልኝ ዕቃ ገዝቶባት ማለት ነው የኮንትሮባንድ ምናምን ነገር እንደዚህ መውጣት ስላልተቻለች አውጣልኝ ወደ ውጭ ከውጭ የሚቀበል ሰው አለ ብላ የነበረች ብዙ ጫማዎች ናቸው እና ከውጭ የሚቀበል ሰው አለ ብላ ከውጭ ከወጣው በኋላ ማንንም ሰው ላገኝ አልቻልኩም። ስልክ ማሰጠሽኝም የኔን ስልክ ማጋጣሚ ዕቃ ገዝቶብኝ ስለነበር የኔ ሳንለዋወጥ ቀረንና እዛ በኋላ ማንንም ሰው ላገኝ አልቻልኩም። ኤርፖርት ላይ እነሱን ጫማ የሚቀበሉ ሰዎችን በጣም ብዙ ጣርኩኝ ለማግኘት እሷን እዛ በኋላ በተለያዩ ድረገጾች ላይ ጫማ የሰጠኝ ምናምን እያልኩ ብዙ ቦታ ጠቀስኩኝ እና ላገኛት አልቻልኩም። እና ምንድነው መሰለህ የፈለኩት አሁን አንደኛ እዚህ አንተን ብዙ ሰው ስለሚከተልህ ምናልባት ልጅቷን የሚያውቅ ሰው ካለ ቢጠቁመኝ፣ ሁለተኛ ልጅቷን ማግኘት ካልቻልኩኝ ምንድነው ማድረግ ያለብኝ ነው ጥያቄ። አንድ ሰው የሰው ሀቅ እጁ ላይ ካለ ያን ሰው ፈልጎ ሊሰጠው ይገባል። ያን ሰው ካላገኘ ለምስኪኖች ለድሃዎች መስጠት ነው። ለምስኪኖች ለድሃዎች ይሰጠዋል፣ ድሃዎች ይጠቀሙበት ዘንድ። መጠበቅ አለብኝ አሁንም ወይስ ላድርግ? አሁን 7 ወር ነው ታዲያ ልጠብቅ ወይስ ልስጠው ለምስኪን? የሰው ሀቅ እጃችሁ ላይ ከገባ ለአንድ ዓመት ያክል ባለቤቱ እስኪመጣ ድረስ ጠብቁት ብለው ተናግረዋል ነው አይደለም? አንድ ዓመት ያክል እስኪሆን ጠብቅና እያፈላለከው ምናልባት ሶሻል ሚዲያ ላይ የሚጠቀም ሰው ሊሆን ይችላል። ያንን ጫማ አይነት ፖስተውና ሰዎች ሼር እንዲያደርጉት ባለቤት ካለ ብላ አሳውቅ። አድርጌዋለሁ። የሚገርም ሻንጣውን ሳይቀር ፖስትቼዋለሁ። ሻንጣውን እስከ ጫማው ፖስትቼዋለሁ። ስሟን የሚያውቅ ስልኳ ያለው ምናምን ብዬ በጣም ብዙ ቦታ ሞክሬያለሁ። ዓመት በኋላ ለምስኪኖች ማከፋፈል። መርሐባ ጀዛከላሁ ወንድሜ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ አለኝ። እሺ ጥያቄ ስለ አቂዳ ነው። እኔ አሁን በእምነቴ ጠንካራ አይደለሁም፣ ደካማ ነኝ። በአቂዳ ዙሪያ አላህ ከአርሽ በላይ አለ የሚለው ነገር እና ያለ ቦታ አለ ያለ ጌታ ነው የሚባለው ነገር ለኔ በእምነቴ ጥርጣሬ ያሳድረኛል። አላህ የተናገረውን ያዝ። አላህ በቁርአን ላይ الرحمن على العرش استوى ይላል። ثم استوى على العرش ይላል። 7 ቦታ ላይ አላህ ከአርሽ በላይ ከፍ ብሏል ወይንም ከአርሽ በላይ ነው ብሎ ተናግሯል ስለራሱ። እርሱ ከአርሽ በላይ መሆኑን ከተናገረ በኋላ አላሁ መውጁዱን ቢላ መካን ብለው የሚያምኑ ሰዎች ምንም ማስረጃ የለውም ከቁርአን ከሐዲስ። እኔ ከአርሽ በላይ ነኝ አለ። ምንም ግልጽ የሆነ ቃል ነው። ከአርሽ በላይ ነኝ እንዳለው ከአርሽ በላይ ነው ብሎ ማመን ይሄ ነው። እሺ ያለ ቦታ ያለ ጌታ ነው የሚለው ነገር በቁርአን ውስጥ የለውም? ምን የላቸው። አሁን እኔ ከኔ የሚሻሉ ቁርአን የቀሩ ወጣቶች ናቸው። የሆነ ጓደኛ ሲሰልም ቢሰልም ምን ዋጋ አለው ሙጀሲም ነው ምናምን ሲሉት ውስጤ በጣም አመመኝ። ያኔ ነው በእምነት የተጠራጠረ ያቀረበኝ። እሺ ጊዜ የምደግምልህ አንድ መልስ ነው። የአላህን ቃል ብቻ የምነግርህ ወንድሜ፣ የአላህን ቃል ትቀበላለህ ሙስሊም ከሆንክ እኔ ከአርሽ በላይ ነኝ ብሏል። ሰላም የሚሰጠው የአላህ ንግግር ነው። አለቀ።
الرحمن على العرش استوى أني كعرش بلاينين على سمعتوا الذي سوتشا. اوكي شكرا جزاك الله خير. نعم. اشتياق اللي قلت. السلام عليكم. وعليكم السلام ورحمة الله وبركاته. رسول الله سلامنا. نعم الحمد لله. ጥያቄ ነበረን እዚህ ማለት ነው ወረበል ካዕባን ብሎ መማል ይቻላል አይቻልም? ወረበል ካዕባ ብሎ መማል ችግር የለውም። በካዕባ መማል አይቻልም። ነገር ግን ወረበል ካዕባ ማለት በካዕባ ጌታ እምላለሁ ማለት ነው። ወይክፊሉ በረበል ካዕባ የካዕባ ጌታ ማለት አላህ ነው። የሰማይ የምድር ጌታ የካዕባ ጌታ አላህ ነው። በካዕባ መማል አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? لا تحلفوا بآبائكم ولا بأجدادكم من كان حالفا فليحلف بالله أو ليصمت. በአባቶቻችሁ አትማሉ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? لا تحلفوا بآبائكم ولا بأجدادكم من كان حالفا فليحلف بالله أو ليصمت. በአባቶቻችሁም በአያቶቻችሁም በማንም አትማሉ መማል የፈለገ በአላህ ብቻ ይማል አለ፣ በለዚያ ዝም ይበል አሉ። ስለዚህ ለእኛ መማል የተፈቀደልን በአላህ ሱብሓነሁ ወተዓላ ብቻ ነው። በሌላ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም መን ሐለፈ ቢገይሪ ላሂ ፈቀድ ከፈረ አው አሽረከ አሉ። ከአላህ ውጭ ባሉ አካሎች የማለ ሰው በእርግጥም ካደ ወይም አጋራ። ስለዚህ በካዕባ አይማልም። ካዕባ ፍጡር ነውና በካዕባ ጌታ ወይም በሰማይ ጌታ በምድር ጌታ በሆነው በአላህ እምላለሁ ቢል ሰውዬው ችግር የለውም። እሺ السلام عليكم. وعليكم السلام ورحمة الله وبركاته. ውዱ ካረግን በኋላ ለውዱ ተብሎ ሱና አለው እንዴ? ውዱ ሳይደርቅ ሱና ይሰገዳል? ነቢያችን ሰለላሁ ዐለይሂ ወሰለም إذا دخل أحدكم المسجد فلا يخرجن حتى يصلي ركعتين አሉ። አንዳችሁ ወደ መስጂድ ከገባ ሁለት ረክዓ ሱና ሶላትን ሳይሰግድ እንዳይቀመጥ አሉ። ሱና ሙአከድ ነው። በጣም ጠንካራ ከሚባሉ ሱናዎች ነው። እንደ ግዴታ አይደለም። እሺ እንደ ግዴታ አይደለም። እሺ ያ መስገድ የቻለ ሰው ይስገድ። እሺ አይ መስጂድ ሲገባ ሳይሆን ውዱ ከተደረገ በኋላ ቤትም ሊሆን ይችላል፣ የትኛውም ቦታ ላይ ውዱ ስላደረግን ብቻ لا تحية المسجد ነው ያለው። تحية المسجد ያ ማለት ቤትም ሊሆን ይችላል። ሰውየው ቤት እንደ መስጂድ ነው፣ የትኛውም ቦታ እንደ መስጂድ ነው። ለዚህ ኡማ ነብያችን ሰለላሁ ዐለይሂ ወሰለም جعلت الارض مسجدا وطهورا ብለዋል። ምድር አጠቃላይ ለኔ መስጂድ ተደርጋልኛለች፣ ጠህራ ተደርጋልኛለች ብለዋል። ውዱ አድርጎ እንደጨረሰ ወዲያው ቤትም ሊሆን ይችላል፣ መስጂድም ሊሆን ይችላል። ተሕየተ መስጂድ ብሎ ነይቶ ቢሰግድ ይሆናል፣ ይቻላል። ቢላል ረዲየላሁ ዐንሁ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ምን አሉት? ያ ቢላል ሰሚዕቱ ቀርዐን ዐሊከ ፊል ጀና አሉት። ቢላል ሆይ በጀነት ውስጥ የጫማህን ኮቴ ሰማሁኝ አሉት። ወደፊት ጀነት እንደሚገባ አላህ ቀድሞ አሳወቃቸው። በዚህ ጉዳይ ላይ ተጠየቀ። እስኪ አዘውትረህ የምትሰራው ምንድን ነው ለዚህ ነገር ያበቃህ ተብሎ ሲጠየቅ እኔ እንዳው ምንም መልካም ከእናንተ የምሰራው የተለየ የለኝም ማለት፣ ነገር ግን ውዱ አድርጌ ውዱ ሳይደርቅ በፊት ተሕየተል መስጂድ የምሰግድ በሆነ እንጂ ብሏል። ይሄን ብሎ ተናግሯል። ለዚህ ታላቅ ምንዳ ይዳርጋል፣ ወይም ይሄን እንድታገኙ ያደርጋል። ካደረጋችሁ በኋላ ተሕየተል መስጂድ መስገድ። እሺ ጀዛከላህ ወያኩ ሰላም አለይኩም። ወሰላም ወረሕመቱላሂ ወበረካቱ። ስለ ርብቃ ልጠይቅህ ነበረ። ወገኖቻችን አንዳንዴ ነቢ ሰለላሁ ዐለይሂ ወሰለም አይሻን በ6 ዓመቷ አገባት ምናምን እያሉ ሲያወሩ ርብቃ ማላች አይደል እንዴ በ3 ዓመቷ ያገባች የሚል ምላሽ ይሰጣሉ። እና ስለዚህ መረጃ ካለህ ማወቅ ፈልጌ ነው። አዎ መጽሐፍ ቅዱስ ላይ
ሳራ በ97 ዓመቷ ኢስሐቅን ወለደች ይላል። ከዚያ በኋላ በ127 ዓመቷ ሞተች ይላል። ከዚያ በኋላ በዚህ ጊዜ የእንትና እድሜ የማን ነው የኢስሐቅ የልጇ እድሜ 37 ይሆናል። ከዚያ በኋላ በ3 ዓመቷ በዚያን ጊዜ ርብቃ እንደተወለደች ይገልጽና ርብቃ ማን ነው ኢስሐቅ 40 ዓመቱ ሲሆን ጊዜ ርብቃን አገባት ይላል። ኢስሐቅ በ40 ዓመቱ ርብቃን አገባት ይላል። ማለት በ3 ዓመቷ ማለት ነው። በ3 ዓመቷ እንዳገባት እዛው የአይሁዲዎች ማብራሪያ ራሳቸው ላይ አለ። ይህን ባለፈው ጊዜ ሳሳያችሁ ነበር። የ40 ዓመቱ ሰው የ3 ዓመት ህፃን ልጅ እንዳገባ ተገልጿል። ምን ትላላችሁ ቅዱሳኖች? እሺ ያቀለ ይቀጥል። አሰላሙ አለይኩም ወሱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። ጥያቄ ምንድነው? ኦኬ ጥያቄ ስለ እናቴ ነው ለመጠየቅ የመጣሁት እና በጣም ጥያቄ ሆኖብኝ እድሜ ልኬ እናቴ ከአባቴ ጋር እያለች ያው እኔም ልጅ ነበርኩኝ እሺ አንተ የኢየሱስ ጠላት ይላል። እኔ ወላሂ የኢየሱስ ወዳጅ ነኝ። እናንተ ግን የኢየሱስ ጠላቶች ናችሁ። ናግባና አስረዳለሁ። ውዴታ ማለት ምን ማለት እንደሆነ አልገባችሁ። ጥላቻ ማለት ምን ማለት እንደሆነ አልገባችሁ። ኢየሱስ ክርስቶስ ሲናገር ብትወዱኝስ ትእዛዜን ትጠብቃላችኋል። አየህ፣ ውዴታ የሚገለጸው ትእዛዝን በመከተል ነው። አንተ ግን የእርሱን ትእዛዝ ትተህ እርሱን ታመልከዋለህ። አምልከኝ ብሎ አዘዋል ወይ ብዬ ብጠይቅህ አላለም። ስለዚህ አትወደውም፣ ትጠላዋለህ። እንደው ክርስቶስን የሚወድ ሰው ትእዛዙን ይከተላል። ክርስቶስን የሚጠላ ሰው ግን ትእዛዙን ሳይሆን የራሱን ፍላጎት ይከተላል። ወታቸዋል። የክርስቶስ ወዳጆች ማለት እርሱ ያዘዘውን የሚሰሩ ሰዎች ማለት ነው። እርሱ ያዘዘው ምንድን ነው? እኔ አምልከኝ ብሎ አዘዋል መጽሐፍ ቅዱስ ላይ አላዘዘም። السلام عليكم ورحمة الله وبركاته. وعليكم السلام. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. تبارك الذي نزل الفرقان على عبده ليكون للعالمين نذيرا. الذي له ملك السماوات والأرض ولم يتخذ ولدا ولم يكن له شريك في الملك وخلق كل شيء فقدره تقديرا. واتخذوا من دونه آلهة لا يخلقون شيئا وهم يخلقون ولا يملكون لأنفسهم ضرا ولا نفعا ولا يملكون موتا ولا حياة ولا نشورا. وقال الذين كفروا إن هذا إلا إفك افتراه وأعانه عليه قوم آخرون فقد جاءوا ظلما وزورا. وقالوا أساطير الأولين اكتتبها فهي تملى عليه بكرة وأصيلا. قل أنزله الذي يعلم السر
لولا أنزل إليه ملك فيكون معه نذيرا أو يلقى إليه كنز أو تكون له جنة يأكل منها وقال الظالمون إن تتبعون إلا رجلا مسحورا انظر كيف ضربوا لك الأمثال فضلوا فلا يستطيعون سبيلا تبارك الذي إن شاء جعل لك خيرا من ذلك جنات تجري من تحتها الأنهار ويجعل لك قصورا بل كذبوا بالساعة وأعتدنا لمن كذب بالساعة سعيرا إذا رأتهم من مكان بعيد سمعوا لها تغيظا وزفيرا وإذا ألقوا منها مكانا ضيقا مقرنين دعوا هنالك ثبورا لا تدعوا اليوم ثبورا واحدا وادعوا ثبورا كثيرا قل أذلك خير أم جنة الخلد التي وعد المتقون كانت لهم جزاء ومصيرا لهم فيها ما يشاءون خالدين كان على ربك وعدا مسئولا ويوم يحشرهم وما يعبدون من دون الله فيقول أأنتم أضللتم عبادي هؤلاء أم هم ضلوا السبيل قالوا سبحانك ما كان ينبغي لنا أن نتخذ من دونك من أولياء ولكن متعتهم وآباءهم حتى نسوا الذكر وكانوا قوما بورا فقد كذبوكم بما تقولون فما تستطيعون صرفا ولا نصرا ومن يظلم منكم نذقه عذابا كبيرا وما أرسلنا قبلك من المرسلين إلا إنهم ليأكلون الطعام ويمشون في الأسواق وجعلنا بعضكم لبعض فتنة أتصبرون وكان ربك بصيرا وقال الذين لا يرجون لقاءنا لولا أنزل علينا الملائكة أو نرى ربنا لقد استكبروا في أنفسهم وعتوا عتوا كبيرا يوم يرون الملائكة لا بشرى يومئذ للمجرمين ويقولون حجرا محجورا وقدمنا إلى ما عملوا من عمل فجعلناه هباء منثورا أصحاب الجنة يومئذ خير مستقرا وأحسن مقيلا ويوم تشقق السماء بالغمام ونزل الملائكة تنزيلا الملك يومئذ الحق للرحمن
يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم أتخذ فلانا خليلا لقد أضلني عن الذكر بعد إذ جاءني وكان الشيطان للإنسان خذولا وقال الرسول يا رب إن قوم اتخذوا هذا القرآن مهجورا وكذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا وقال الذين كفروا لولا نزل عليه القرآن جملة واحدة كذلك لنثبت به فؤادك ورتلناه ترتيلا ولا يأتونك بمثل إلا جئناك بالحق وأحسن تفسيرا الذين يحشرون على وجوههم إلى جهنم أولئك شر مكانا وأضل سبيلا ولقد آتينا موسى الكتاب وجعلنا معه أخاه هارون وزيرا فقلنا اذهبا إلى القوم الذين كذبوا بآياتنا فدمرناهم تدميرا وقوم نوح لما كذبوا الرسل أغرقناهم وجعلناهم للناس آية وأعتدنا للظالمين عذابا أليما وعادا وثمود وأصحاب الرس وقرونا بين ذلك كثيرا وكلا ضربنا له الأمثال وكلا تبرنا تتبيرا ولقد أتوا على القرية التي أمطرت مطر السوء أفلم يكونوا يرونها بل كانوا لا يرجون نشورا وإذا رأوك إن يتخذونك إلا هزوا أهذا الذي بعث الله رسولا إن كاد ليضلنا عن آلهتنا لولا أن صبرنا عليها وسوف يعلمون حين يرون العذاب من أضل سبيلا أرأيت من اتخذ إلهه هواه أفأنت تكون عليه وكيلا أم تحسب أن أكثرهم يسمعون أو يعقلون إن هم إلا كالأنعام بل هم أضل سبيلا ألم تر إلى ربك كيف مد الظل ولو شاء لجعله ساكنا ثم جعلنا الشمس عليه دليلا ثم قبضناه إلينا قبضا يسيرا وهو الذي جعل لكم الليل لباسا والنوم سباتا وجعل النهار نشورا وهو الذي أرسل الرياح بشرا بين يدي رحمته وأنزلنا من السماء ماء طهورا لنحيي به بلدة ميتا ونسقيه مما خلقنا أنعاما وأناسيا كثيرا ولقد صرفناه بينهم ليذكروا فأبى أكثر الناس إلا كفورا ولو شئنا لبعثنا في كل قرية نذيرا فلا تطع الكافرين وجاهدهم به جهادا كبيرا
وهو الذي مرج البحرين هذا عذب فرات وهذا ملح أجاج وجعل بينهما برزخا وحجرا محجورا وهو الذي خلق من الماء بشرا فجعله نسبا وصهرا وكان ربك قديرا ويعبدون من دون الله ما لا ينفعهم ولا يضرهم وكان الكافر على ربه ظهيرا وما أرسلناك إلا مبشرا ونذيرا قل ما أسألكم عليه من أجر إلا من شاء أن يتخذ إلى ربه سبيلا وتوكل على الحي الذي لا يموت وسبح بحمده وكفى به بذنوب عباده خبيرا الذي خلق السماوات والأرض وما بينهما في 6 أيام ثم استوى على العرش الرحمن فاسأل به خبيرا وإذا قيل لهم اسجدوا للرحمن قالوا وما الرحمن أنسجد لما تأمرنا وزادهم نفورا تبارك الذي جعل في السماء بروجا وجعل فيها سراجا وقمرا وهو الذي جعل الليل والنهار خلفة لمن أراد أن يذكر أو أراد شكورا وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلاما والذين يبيتون لربهم سجدا وقياما والذين يقولون ربنا اصرف عنا عذاب جهنم إن عذابها كان غراما إنها ساءت مستقرا ومقاما والذين إذا يسرفوا ولم يقتروا وكان بين ذلك قواما والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا إلا من تاب وآمن وعمل عملا صالحا فأولئك يبدل الله سيئاتهم حسنات وكان الله غفورا رحيما ومن تاب وعمل صالحا فإنه يتوب إلى الله متابا والذين لا يشهدون الزور وإذا مروا باللغو مروا كراما والذين إذا ذكروا بآيات ربهم لم يخروا عليها صما وعميانا والذين يقولون ربنا هب لنا من أزواجنا وذرياتنا قرة أعين وجعلنا للمتقين إماما أولئك يجزون الغرفة بما صبروا ويلقون فيها تحية وسلاما خالدين
مستقرا ومقاما قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لزاما. قل ما يعبأ بكم ربي لولا دعاؤكم فقد كذبتم فسوف يكون لي. ጥያቄ ያለው ካለ መጠየቅ ይችላል። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንዲት ሙስሊም ሆና ማለት ነው ምናልባት ሐኪም ከሆነች አጅነቢ ነች እና በሕክምና ምክንያት የተለያዩ ወንዶችን መነካከት ሊኖር ይችላል። በጓንትም ሆነ ካለ ጓንት እንዴት ይታያል ይሄንን ነገር? ሐኪሞች ዑዝር አላቸው አይጠየቁበትም። ነገር ግን ወንዶችን ወንዶች ሴቶችን ሴቶች የሚያክሙ ከሆነ እሱ ነው ተቀዳሚ። ሴት ልጅ መታከም ያለባት ከሴት ሐኪሞች ዘንድ ነው። ወንድ ልጅ መታከም ያለበት ከወንድ ሐኪሞች ዘንድ ነው። ነገር ግን ወንድ ሐኪም ከሌለስ ሴት ብቻ ከሆነ ያለ ወንዶች እዛ ሄደው ይዛኔ መታከም ዑዝር አላቸው። ልክ እንዲሁ ወንድ ሐኪም ብቻ ከሆነ ያለው ሴት ከሌለ ሴቶች እዛ ሄደው መታከም ዑዝር አላቸው። ይህ ነው። እሺ ወንድም ሴትም ሐኪም ኑሮ ነገር ግን በላጭ የሆነችዋ ከወንዱ ይልቅ ሴቷ ከሆነች ያኛው ያን ያክል ካልሆነ የዛኔ ወንድ የታመመ ሰው ወደ ሴቷ መጥቶ መታከም ይችላል። እሺ الضرورات تبيح المحظورات የሚል ቃዒዳ አለ በኢስላም። አስቸጋሪ የሆኑ ጨናናቂ የሆኑ ነገራቶች የተከለከሉ ነገራቶችን እንዲፈቀድ ያስገድዳሉ። እሺ ከዛ ደግሞ በህብረተሰባችን ቡዳ ማለት ሄር ተደረገብኝ እከሌ እንድታመም አደረገኝ የሚሉት ነገር አለና አብዛኛው ጊዜ ለራሴም ጥያቄ የሚሆንብኝ ነገር ሰው ይታመማል። ከዛ ሲታመም ለምን እንደ መድኃኒት ብለው የሚያደርጉት ነገር የተለያየ ዲን ምንድነው ማለት የሆነ ጎማ ነገር ምናምን ይታጠናሉ። ከዛ በኋላ የሚያወሩት ነገር አለ ሰውየው የታመመው ማለት ነው። እከሌ ነው እንደዚህ ያደረገኝ እከሌ ነው እንደዚህ ያደረገኝ ብለው የሰው ስም ይጠሩና ከዛ እዛ ስም የተጠራው ሰውዬ የተጠላ ሆኖ ነው የሚታየው ማለት ጠላታቸው ነው ለሱና እንዴት ነው የሚታየው ይሄ ነገር? ከዛ ሲህር የሚባለው ነገርስ በትክክል መድኃኒቱ ከቁርአን ውጭ ማለት ነው ቁርአን እንዳለ ሆኖ ከቁርአን ውጭ መድኃኒቱስ ምንድነው? ምን ቢደረግ ነው መዳን የሚቻለው? ሲህር የሚፈታው በቁርአን ነው። ነብያችን ሰለላሁ ዐለይሂ ወሰለም ይስተርቁ من العين فإن العين حق አሉ። በአይን ናስ በሲህር በጅን በቡዳ ለተለከፉ ሰዎች ቁርአን አስቀሩላቸው ነው የተባለው። አንደኛ በቁርአን ነው። ሁለተኛ በሐዲስ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩን ዱዓዎች አሉ በሲህር ለተለከፈ ሰው እነዚያን ማለት لا بأس طهور إن شاء الله اللهم أنت رب الناس أذهب البأس اشفي أنت الشافي لا شفاء إلا شفاء لا يغادر سقما أيام إلا استمارت بسم الله تربة أرضنا برقة بعضنا يشفى سقيمنا بإذن ربنا أيام إلا استمارت ሁለተኛ ነው። ሶስተኛ መድኃኒትነታቸው የተረጋገጡ የሆኑ የተፈጥሮ ነገራቶች እንደ ማር እንደ ጥቁር አዝሙድ እነዚህን መጠቀም እንደሚቻልም ተናግረዋል። حبة السوداء فيه شفاء من كل داء إلا السام ብለው ተናግረዋል። إلا الموت كما قال النبي صلى الله عليه وسلم ልክ እንዲሁ በቁርአን ላይ ማር መድኃኒት እንደሆነ ተገልጿል። ማር መድኃኒት እንደሆነ በቁርአን ላይ ልክ እንዲሁ ተገልጿል። فيه شفاء للناس يخرج من بطونها شراب مختلف ألوانه فيه شفاء للناس لا
ሌላው ቁርአንን ውሃ ላይ ቀርቶ ያንን እንደ ፈውስ መጠቀም ትችላላችሁ። እሺ ሶስተኛ ጥያቄ ወአለይኩም ሰላም። ከላይ ሸሃዳ ማያስፈልጋል ያለ ልጅ ያለ መሰለኝ። ሰላም ነው። አሎ ሰላም አለይኩም። ወአለይኩም ሰላም። ሰላም ነው እሱ? ደህና አልሐምዱሊላህ። እንዴት ነው ሁላማን? ማለሽ ወንድማችን ሸሃዳ የሚይዝ ሰው አለ ያስይዘው። ከአንቺ ጋር ነው ያለው? እሺ አናግረኝ። ሰላም እንዴት ነህ? አለ ሴት ናት። እሺ ታናግረኝ። ሰላም ነው? ደህና ነሽ? ስሟ ብዙነሽ ትባላለች። ትንሽ ፈርቻለሁ ትላለች። አናግራት። ኧረ ምን ችግር የለም። እሺ ታናግረኝ። አይው አናይሽም። እሺ ድምጽ ብቻ። ሰላም ነው? እንዴት ነሽ? ሰላም ማን? ሰላም ነው። እንዴት ነሽ? ደህና ነሽ? ብዙ ነሽ? ደህና ነኝ። እስልምናን መቀበል ፈልገሽ ነው? እስልምናን መቀበል ፈልገሽ ነው? መልካም። እሺ የምለውን ቃል አብረሽኝ እየተከተልሽ በእሺ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ጨርሳለች። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ማለት ነው። አንድ ሰው ሰላም አለይኩም። ከላይ ያለሽው ልጅ አንድ ከሚጮህ ቦታ ትንሽ ራቅ በይ። እሺ የሚረብሽ ድምፅ አለ ወይም ኤርፎን ካደረግሽ አውጪው። አንድ ሰው እስልምናን ከተቀበለ በኋላ ሻወር እንዲወስድ ታዟል። ለሶላት ዝግጁ ይሆን ዘንድ ሻወር ውሰጂና ጓደኞችሽ ስለ ሶላት አሰጋገድ ያስተምሩሻል። አብረሻቸው ሶላትን መስገድ ጀምር። እሺ እሺ። መቀየር ትፈልጊያለሽ? ስሙን ባይቀየርም ችግር የለበትም። ስሙ መቀየር የምትፈልጊ ከሆነ እንቀይርልሻለን። ወይም ያዘጋጀሽው የምትወጂው ስም ካለ እሱን ትይዣለሽ ማለት ነው። አሚና ነኝ። አሚና። እሺ አይ በቃ እሱ ስም ሆኖልሻል። እሺ ከላይ ያለሽው ሚውትሽን አንሺው። በቃ ጨርሰሻል። እሺ ሽክራን ጀዛከላሁ ኸይራን። መርሐባ ወያ ሰላም። ከላይ ያለው ይሰማል? ቱፋህ ከላይ ሰላም ነው? ደህና ነሽ? አንዴ ሸሃዳ በራስ ብቻዬን እንደዚህ አይቼ ነው ሸሃዳ ያስኩትኝና ከያዝኩኝ 4 ወር ሆኖኛል። ያለፈውንም ረመዳን ጾም ያለው ሰግቻለሁ እና እሱ አይቆጠርልኝም ወይስ እንደ አዲስ ይቆጠራል? አንድ ሰው ሸሃዳ ሲይዙ ሰዎች ሰብቶ በትክክል አምኖበት በራሱ በትክክል ምንም ሳይሳሳት ሸሃዳ ከያዘ ችግር የለውም። የግዴታ ሰው ማስያዝ አይጠበቅበትም። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ሰላም ነው አለን አልሐምዱሊላህ። ጥያቄ ነበረኝ። እሺ ቁርአንን ያው አንተ በአጭር ጊዜ ነው ያፈስከውና ያኸተምከውም ያፈስከውም እና
የሆነ ሪኮመንድ የምታደርገን ነገር ካለ አንተ ያረካቸው ነገሮች ካሉ ምናምን እንድትነግረን ነበር። እንግዲህ የሰው አይምሮ ይለያያል፣ የመያዝ አቅማቸው እንዳለህ ነው ካለህ ነው እና የራስን ጥረት ያስፈልጋል። የራስን ጥረት ያስፈልጋል። አላህ በዚያ ላይ ያግዛችኋል። ሌላ የፈለግኩት የመያዝ አቅማችን እንደዚህ የተለያየ ሊሆን ይችላል። ለማንኛውም ልንገርሽ እንዴት እንዳፈዝኩኝ። እኔ ቁርአን ሳፈዝ አንዴ መጀመሪያ አከተምኩኝ እያየሁኝ ማለት ነው። እሱን አይቼ ከከተምኩኝ በኋላ ጥረት አድርጋችሁ መቅራት አለባችሁ። እሺ በደንብ በቃ ምንም ሳትሳሳቱ መሆን አለባችሁ። እያያችሁም ስትቀሩ ራሱ አንዳንዴ ልትሳሳት ትችላለህ። ያን አይደለም እያልኩኝ ያለሁት አለ አይደል። ለምሳሌ ሁልጊዜ ይሆናል አይደል፣ አስተካክሉ። እንትንማ እንደዛ መሆን የለበትም። እኔ ጥረት አድርጌ ቀራሁኝና አንዴ ያከተብኩኝ ጨረስኩኝ። ከዚያ በኋላ ሂፍዝ ማፈዝ ስጀምር እንዴት ነበር ያፈዝኩት? አንዱን ገጽ ደጋግማችሁ ትቀሩታላችሁ። ቢያንስ እንደ ችሎታ ነው። 10 ጊዜ ሊሆን ይችላል፣ 5 ጊዜ ደጋግማ ትቀረዋለህ አንዱን ገጽ። አንዱ ገጽ ስንት መስመሮች አሉት? 15 መስመሮች አሉት። ከዚያ ለሶስት ትከፍለዋለህ። ለሶስት ስትከፍለው 5 መስመር ይሆናሉ። ከዚያ የመጀመሪያዋን 5ቷን መስመር አሁንም ደጋግመህ 5 ጊዜ የሚሆን ትቀራታለህ። በደጋግምክ ቁጥር እያየህም ቢሆን የሆነ እንትን ይገራልሃል። ከዚያ በኋላ ነው ማፈስ ስትጀምረው ጊዜ እስካሁን ገና እያየህ በመቅራት ላይ ነህ። 5ቱን ደጋግመህ ከቀራህ በኋላ የመጀመሪያዋን መስመር ማፈስ ትጀምራለህ። ኢነ ለዚነ ከፈሩ ሰዋኡን ዐለይሂም አንዘርተሁም አም ለም ቱንዚርሁም ላ ዩእሚኑን። እችን የመጀመሪያዋን መስመር ደጋግመህ ትቀራትና አሁንም ከዚያ ማፈስ ትጀምራለህ። የመጀመሪያዋን መስመር አፍዘህ እንደጨረስክ የሚቀጥለው መስመር ላይ ቀጣዩ አያ ላይ ትሄዳለህ። ቀጣዩ አንቀጽ ላይ ቀጣዩን አንቀጽ ካፈዝክ በኋላ የመጀመሪያዋንና ሁለተኛዋን አያይዘህ ደግሞ ታፍዛቸዋለህ፣ ትቀራቸዋለህ። ከዚያ ወደ ሶስተኛው አንቀጽ ትሸጋገራለህ። እሱንም መያዝ ትይዛለህ ደጋግመህ። ከዚያ እሱን መያዝህን ካረጋገጥክ በኋላ ከመጀመሪያው ጋር ትነሳና ሶስቷን አብረህ ትቀራቸዋለህ። ከዚያ አራተኛዋን በዚሁ መሰረት፣ ከዚያ አምስተኛዋን 5ቱን መስመር አያይዘህ ሳትሳሳት በደንብ አድርገህ ትቀራቸዋለህ። ከዛ ወደ ቀጣዩ 5 ትሸጋገራለህ። ልክ የመጀመሪያውን 5 በሰራህበት መንገድ ትሰራለህ። ይህንም ሁለተኛውን 5 እንደጨረስክ የመጀመሪያውን 5 እና ሁለተኛውን 5 በአጠቃላይ 10ሩን መስመር አያይዘህ ትቀራለህ። ከዚያ የሶስተኛውን 5 በዚያው መሰረት ትሰራለህ። እሱን መያዝህን ካረጋገጥክ በኋላ ከመጀመሪያው ጀምረህ አንዱን ገጽ ሙሉ ትቀራለህ። ከዚያ በዚህ መሰረት አንዱን ገጽ አፍዘህ ጨረስክ። እሱን ደጋግመህ ትቀራለህ። ከዚያ ሁለተኛ ገጽ በዚሁ መሰረት፣ ሶስተኛ እያልክ ትሄዳለህ። በዚህ መሰረት በቀን ሂፍዝ ስጀምር ገና የመጀመሪያ ቀን አስታውሳለሁ የማፈዝ ፍላጎት በጣም ነበረኝና ከሱረቱ ናስ እስከ ሱረቱ ሐቅ ድረስ ነው በአንድ ቀን ያፈዝኩት። ወላሂ በአንድ ቀን። ከዚያ በኋላ ያለውን ደግሞ እስከ ሱረቱ እንትና ድረስ ዋቂያ ድረስ አፈዝኩኝና ከሱረቱ ዋቂያ በኋላ ትንሽ ቆይቼ ነበረ። ሱረቱ ዋቂያ ከበድ አለችኝና በቃ ተውኩት የተወሰነ ጊዜ። ከዛ እንደገና ተመልሼ ጀመርኩ። ሱረቱ ዋቂያን ጨረስኩኝ። ከሱረቱ ዋቂያ በኋላ ሱረቱ ረሕማን አለ። ከሱረቱ ረሕማን እስከ አሕቃፍ ድረስ ሐሚም ድረስ ያለውን ወአለይኩም ሰላም ወረሕመቱላሂ ወበረካቱ እስከ ሐሚም ድረስ ያለውን ደግሞ እንዴት እንዳፈዝኩ አስታውሳለሁ። ቁርአን ሳልገባ በፊት ወንድሜ ልብስ ዩኒፎርም ሲሰፋ ስለነበር የዛኔ በሚሰፋ ጊዜ በረመዳን ላይ ቁርአን እንትን አይልም ነበር። ማን ነው ቁርአን ብቻ ነበር የሚከፍተው ቤት ውስጥ። ሙዚቃ አይከፍትም። ሙዚቃ ያዳምጣል ግን እንትን አይልም ነበር። የመጀመሪያው አንዱ ቁርአን ብቻ ነበር የሚከፍተው በረመዳን። ያን የሚከፍተውን እኔ ቁርአን ሳልገባ በፊት ዝም ብዬ በመስማት ብቻ አፍዤ ይዤው ነበር። ገብታችኋል? ልክ እዚያው ከሱረቱ ረሕማን እስከ ሱረቱ አሕቃፍ ድረስ ያለውን ብቻ
ያን የሱደይስና ሽሮይ ነበር አስታውሳለሁ። በማዳመጥ ብቻ ይዘው ነበረ። መጨረሻውን እሱን ልክ እዚያ ቦታ ላይ ሲደርስ ጊዜ ምንም ጊዜ አልወሰደብኝም፣ ያንን አፈዝኩት። ብቻ እንድታፍዝ የነገርኩበት መንገድ ያንን መንገድ ተጠቀመው፣ እሱ ነው አሪፍ። በዛ መንገድ ማፈዝ ትችላለህ። ማንበቡ ላይስ እንዴት ታያለህ? ማንበቡ ላይ ማለት ስትሬት ለማንበብ ጥርት አድርጎ ለማንበብ አሁን ለምሳሌ አልሐምዱሊላህ እኔ ቁርአን አነባለሁ፣ ግን ጥርት አድርጌ አይደለም እና አንዳንድ ቦታዎች ላይ ሄድና የሆነ ቦታ ላይ ፊደል መጥፋት አይደለም አውቀዋለሁ፣ ግን ስታክ የማድረግ ነገር አለ፣ የመቆም ነገር ነው። እኔ መጀመሪያ ላይ እንደዛ ስንሆን ጊዜ እሱ መጀመሪያ ላይ ያለ እኮ ነው። እሱ ነቢያችን ሰለላሁ ዐለይሂ ወሰለም ለሁለት ከፍለዋቸዋል ቁርአን የሚቀሩ ሰዎች። አልማሂሩ ቢልቁርአን መዐ ሰፈረት ልኪራም ልበረራ ወለዚ የተተዕተዑ ፊህ ለሁ አጅራን አሉ። ቁርአንን አሳምሮ የሚቀራ ሰው እርሱ ደረጃው ከመላእክቶች ጋር ነው አሉ። ይህ ማለት ምንም ሳይሰፍ የሚቀራ ሰው አለ ያ ነገር ግን እየተወላገደ እየተሳሳተ እያስተካከለ የሚቀራ ሰው ለእርሱ ደግሞ ሁለት መንገድ እንዳለው አሉ። አየህ፣ ስለዚህ ከመጀመሪያው ነው የሰው ልጅ መጀመሪያ፣ ከዚያ በመቀጠል አሳምሮ ከሚቀሩት ይሆናል። ስለዚህ መቅራት ነው ደጋግመን ከአስተማሪ ጋር ኢነመል ዒልሙ ቢተዐሉም እንዳሉት ነቢ ሰለላሁ ዐለይሂ ወሰለም እውቀት የሚገኘው በመማር ነው ብለዋል። በተማርክና ባዳበርከ ቁጥር ይህ የምትወላገደው እንትን የምትለው ይስተካከላል ማለት ነው። እሺ ከላይ ያለ ሰው ልጅ ሰላም ብያለሁ። ሹክራን። ይሰማሻል? ሰላም ሰላም ሰላም፣ ደህና ነሽ? አለን። እንዴት ነህ? በዚህ አጋጣሚ በጣም ነው የምከታተልህ። ስለ እስልምና ትንሽ እንድታስረዳኝ ፈልጌ ነበር። እሺ፣ ኢስላም አምላክ አላህ ሱብሓነሁ ወተዓላ ለነቢያት ሁሉ ደንግጎ ያዘዘባቸው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ሱብሓነሁ ወተዓላ በሱራ ሹራ ላይ ሲናገር ስለ እስልምና ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴንና መሲሁን አዝዤባቸው የነበረው ሃይማኖት እያለ ይናገራል። ስለዚህ ለቀደምት ነቢያት የተሰጠ ትእዛዝ ነው ኢስላም። እነሆ ዛሬ ለእናንተም አዘዝኳችሁ እያለ ይነግረናል አምላክ አላህ። በሌላ ቦታ ላይ ሲናገር ራሱ ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአላህ ዘንድ ቀጥተኛው ሃይማኖት እስልምና ብቻ ነው ይላል። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልኢስላመ ዲና ይላል። እስልምናን ሃይማኖት ብቻ ወደድኩላችሁ እያለ ይናገራል። በሌላ ቦታ ላይ ከእስልምና ውጭ ሌላን ሃይማኖት ይዛችሁ ብትመጡ የትንሣኤ ቀን ከከሰሩት ሰዎች ትሆናላችሁ እያለ ይናገራል። ወመን የብተጊ ገይረ ልእስላሚ ዲናን ፈለን ዩቅበለ ሚንሁ ወሁወ ፊ ልአኽረቲ ሚነ ልኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ይህ ሃይማኖቱ ከእኔ ዘንድ ተቀባይነት የለውም፣ በቀጣዩም ዓለም ከከሰሩት ሰዎች ይሆናል አለ። አምላክ አላህ ስብሓነሁ ወተዓላ እስልምናን ለተቀበለ ሰው ምን ቃል ገብቶለታል? በቀጣዩ ዓለም የሚለውንም እንዲሁ ነግሮናል። በቀጥታ ገነትን አስገባዋለሁኝ የዘላለማዊ ህይወትንም እሰጠዋለሁኝ ብሏል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና ይላል በሱረቱ ዙኽሩፍ ላይ። እነዚያ በአናቅጾቼ አምነው ሙስሊም የሆኑትን ገነትን ግቡ እላቸዋለሁኝ አለ። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ አልጀነቱ ላ የድኹሉሃ ኢላ አልሙስሊም አሉ። ጀነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም እያሉ ይናገራሉ። ነቢያት ልክ እንዲሁ በተናጠል ህዝቦቻቸውን ሙስሊም ሁኑ እያሉ ሲያዙ እንመለከታለን። ለምሳሌ ያዕቆብን እንውሰድ። ወያዕቁቡ ያ በንየ ኢነ ላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። ያዕቆብ ምን አለ? ልጆቼ ሆይ አደራ ሙስሊሞች ሁናችሁ እንጂ ባላቸው ይላል። እና ይህ ነው አምላክ ይህን የነቢያትን መንገድ እንድንከተል አዟል ማለት ነው። መርሐባ
ስለ ኢየሱስ ስለ ኢየሱስ ያለው አመለካከት እስልምና ምንድነው? ኢየሱስ በጣም የተከበረ የተወደደ ከአምላክ ዘንድ ቅርብና ታላቅ ደረጃ ያለው ነብይ ነው፣ መልእክተኛ ነው። አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ ፈጥሮታል። ያለ ወንድ ግንኙነት ከድንግል ማርያም ማንም ወንድ ጫፏን ሳይነካት አምላክ አላህ ስብሐነሁ ወተዓላ ተአምራዊ በሆነ መንገድ እርሱን ፈጥሮታል። ለእስራኤል ሰዎችም መልእክተኛና ነብይ አድርጎታል። አላህ በቁርአን ላይ ሲናገር ስለ ክርስቶስ ምን ይላል? ወረሱለን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛዬ ነው እያለ ይገልጸዋል። ኢየሱስ ራሱ ሲናገር ምን ይላል? ቃለ ኢኒ ዐብዱላሂ አታኒየ ልኪታበ ወጀዐለኒ ነቢያ ወጀዐለኒ ሙባረከን አይነማ ኩንቱ ወአውሳኒ ቢሰላቲ ወዘካቲ ማ ዱምቱ ሐያ ይላል። አላህ ነቢይ አድርጎኛል እያለ ይናገራል። ኢየሱስ ክርስቶስ ተአምራቶችን ተሰጥተው ነበር ከአምላክ ከአላህ ዘንድ የነቢይነቱ ማረጋገጫ የሆኑ ዘንድ። ከእነዚያም መካከል ሙታንን ማስነሳት፣ ማየት የተሳናቸውን አይናቸውን ማብራት፣ ለምጽ ያለባቸውን መፈወስ፣ መስማት የማይችሉን እንዲሰሙ የማድረግ ተአምር አላህ ሱብሓነሁ ወተዓላ ሰጥቶታል። እነዚህም ሁሉ የነቢይነቱ ማረጋገጫዎች ናቸው። ይህ ነው ራሱ ሲናገር ምን ይላል? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየትን ሚን ረቢኩም ይላል። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ እያለ ይናገራል። ራሱ ሳይሆን ከአምላኩ ዘንድ የተሰጠው እንደሆነ ይገልጻል። መጨረሻ ላይ ምን ይላል? ፈተቁላህ ወአጢዑን አለ። አላህን ፍሩና አሁን የማዛችሁን ታዘዙኝ አለችው። ኢነላህ ረቢ ወረብኩም ፈዕቡዱሁ ሃዛ ሲራጡን ሙስተቂም አለ። የእኔም ጌታ የእናንተም ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ኢየሱስ ሊሰብክ የመጣው ስለዚያ ስለላከው ስለ አንዱ አምላክ እንጂ ስለ ራሱ አይደለም። እኔን አምልኩኝ ሊል አልመጣም በፍጹም። የላከውን ያንን አንድና ብቸኛ የሆነውን አምላክ አምልኩ ሊል የመጣው። ቀደምት ነቢያትም ለዚሁ ነው የመጡት። መልመሲሑ ብን መርየመ ኢላ ረሱሉን ቀድ ኸለት ሚን ቀብሊህ ሩሱል። አምላክ አላህ ስብሐነሁ ወተዓላ ስለ መሲሁ ሲናገር ምን ይላል? መሲሁ ወይንም ክርስቶስ ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። ወኡሙሁ ስዲቀቱን፣ እናቱ ደግሞ እውነተኛ ሴት ነበረች፣ ጻድቅ ሴት ነበረች ብሎ አላህ ስብሐነሁ ወተዓላ ይመሰክርላታል። እርሷም ልክ እንዲሁ አንድ አላህን ስትገዛ አንድ አምላክን ስታመልክ የነበረች ሴት እንጂ ሌላ አይደለችም። ይህን ይመስላል። እሺ መርሐባ፣ አመሰግናለሁ። ሻሃዳ ማስፈልግ ነው። አይሽ የምለውን ቃል አብረሽ እየተከተልሽ በይ። እሺ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ ሙሐመድን ረሱሉላህ ረሱሉላህ። ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። አንድ ሰው እስልምና ሲቀበል ጊዜ አላህ ምን ያደርግለታል ለዚህ ሰው ከተባለ የመጀመሪያ የሚያደርግለት ችሮታው ትሩፋቱ ምንድን ነው? ያለፈ ኃጢአቱን ሁሉ ይቅር ይለዋል፣ ንጹህ አድርጎ ይቀበለዋል። አላህ አምላክ ወደ እርሱ ሲመለሱ ሰዎች ኃጢአትን የሚምር የሆነ አምላክ ነው። ይህን ሲናገር ምን ይላል? ወኢኒ ለገፋሩን ሊመን ታበ ወአመነ ወዐሚለ ሷሊሐን ሱመ እህተዳ ይላል። ወደ እኔ ለተመለሰ ባሪያዬ እኔ መመለሱን እቀበለዋለሁ ምርለታለሁኝ እያለ ይናገራል። ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ባሪያዎቼ እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡና ቢመለሱ እኔ እምርላቸዋለሁኝ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል፣ ያስምራል አሉ። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። አንድ ሰው እስልምናን ከተቀበለ በቀጣዩ ዓለምስ ምን ቃል ገብቶለታል የሚለውን ቅድም ስናገር ነበር። ልድገም። አላህ ሱብሓነሁ ወተዓላ በቁርአን ላይ በጣም በርካታ ቦታ ላይ ሙስሊም ለሆኑ ሰዎች በቀጣዩ ዓለም ገነትን እንደሚያጎናጽፋቸው የዘላለማዊ ሕይወት በእርሷም ውስጥ እንደሚሰጣቸው ቃል ገብቷል። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐቃ ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ አምነው መልካምን የሰሩትን ገነትን አስገባቸዋለሁኝ አለ፣ በእርሷም ውስጥ ለዘላለም ዘውታሪዎች ናቸው አለ። ይህም የእኔ አላህ ቃሌ ነው አለ። ቃል የሚገባልን ራሱ ነው፣ ሌላ ሰው እንኳን አይደለም።
ራሱ ነው የሚናገረው። እኔ ቃል ገብቼላቸዋለሁኝ አለ። ቀድ አፍለሐል ሙእሚኑን ይላል። አማኞች በእርግጥም ድነዋል እያለ ይናገራል። በሌላ ቦታ ላይ አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን በምድር ላይ ገነትን ግቡ ነው የምላቸው ከሞት በኋላ እያለ ራሱ ይናገራል። ይሄ ነው። ሌላው አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ ይጠበቅበታል ወደሚለው ስንመጣ ሻወር ይወስዳል ለሶላት ዝግጁ ይሆን ዘንድ። ከዚያም ስለ ሶላት አሰጋገድ በመማር ሶላት መስገድን ይጀምራል ማለት ነው። ሙስሊም ጓደኞች ታገኛለች? ስለ ሶላት አሰጋገድ አስተምሩ ባያቸው ያስተምሩሻል። ቀላል ነው። ሶላትን መስገድ ትጀምራለሽ ማለት ነው። እሺ በዱዓችሁ አስቡን። አመሰግናለሁ። መርሐባ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ጓደኛዬ ናት ጠይቂልኝ ያለችኝ እና እሷ ባለትዳር ነች እና ባሏ ደግሞ ሁለቱም ሶስትም የማግባት አቅም አለው እና እሷ ደግሞ ያው የነቢያችንን ሰለላሁ ዐለይሂ ወሰለም ሱና መሆኑንም ታውቃለች። ነገር ግን ያኔ በጣም ስለምትወደው ትቀናለች። በጣም ያማታል ማለት ነው። በአፍንጫዋ ነስርም ደምም እስከሚወጣ ድረስ ነው የሚያማት እና በዚህ ምክንያት እኔ ብጠይቅ ወይም ብከለክለው በሷ ላይ ወንጀል አለባት ወይ? ይሄን ነው የምጠይቀው። ደጋሚ አልገባኝም። ጓደኛዬ ባለትዳር ነች። ከዛ ባሏ አቅም አለው ሌላ የማግባት ማለት ነው። ከዛ እሷ ደግሞ በጣም ትቀናለች። በቅናቷ ምክንያት በጣም ትታመማለች እና ወይም ኒካዬን ስጠኝ ብላት አለ ምክንያት በዛ ምክንያት አድርጋ ብጠይቅ ወይም ብከለክለው ወንጀለኛ ትሆናለች ወይ? ትታመማለች ያልሽው እውነት ነው? ሌላ ችግር? አዎ ያማታል፣ ትናደዳለች፣ በጣም ያማታል። በአፍንጫዋም ባፏም ደም ይወጣል። እስከዛ ድረስ ነው የሚያማት ማለት ነው። እንደዛ የሚሆንባት ከሆነ ሐቅ አላት። ጤናዋ ላይ ችግር ፈጥርባት ከሆነ እንዳልሽው እውነት ከሆነ የጤናው ላይ ችግር የሚፈጥርባትና ለሞት የሚዳርጋት ህመም የሚነሳባት አይነት ነገር ከሆነች የዛኔ ከጤናዋ በላይ የለም፣ ሐቅ አላት። እሺ ደግሞ ሌላ ጥያቄ ያለኝ የራሴ ነው። እኔ በጣም ነስር አለብኝ። የምኖረው ያው ዱባይ ነው እና በሙቀቱ ምክንያት ነስር አለብኝ እና ቤተሰብ ጋር ደውዬ ኢትዮጵያ እያነሰረኝ ነው ስላቸው በስምሽ የሚቆረጥ መድኃኒት አለ እና እናስቆርጥልሽ አሉኝ እና በሰዓቱ አንተን ጠይቄ ነበረ ድርጊቱ እንዲደረግ የፈለኩት ገስት ስልክ አላስገባኝ አሉ። ከዛ እንትን ተብሏል እና ይሄው ያኔ እንደ ሽክ ይሆንብኛል? አይቻልም፣ አይፈቅድም እንዲህ አይነት ነገር። እሺ ምንድን ላድርግ? አርገውልኛል፣ ምን ላድርግ? አንቺ በማታውቂው ነገር ከሆነ አትጠይቂ። ወለይሰ ዐለይኩም ጅናሑን ፊማ አኽጠእቱም፣ ሳታውቁ በተሰራ ስህተት ይሄ እንደ ወንጀል የለባትም። ወላኪን ማ ተዐመደት ቁሉብኩም፣ ወንጀል መሆኑን እያወቀ ግን ብሎ ያጠፋ ሰው እንጂ ወንጀል ያለበት ሳያውቅ ይሄ ነገር የሚቻል መስሎት ያደረገ ሰው ምንም የለበትም። በዛ ከተባለ ተውበት ነው። እሺ ኒቃብ ደግሞ በፊት ለብስ ነበር ማለት ነው እና አሁን ዱባይ ላይ በስራ ምክንያት አልመቻችልኝ ብሎ ኒቃቤን ትቼ ሂጃብ ብቻ እየለበስኩ እየሰራሁ ነው። ግን ኢንሻአላህ አሁን ሲስተካከልልኝ ወይም ወደ ሀገር ስገባ ለብሳለሁ ብዬ ሀሳብ አለኝ። ይሄስ ወንጀል አለብኝ? ልበሱ ኒቃብን በተመለከተ በዑለሞች መካከል ሁለት ሀሳብ ቢኖሩ ሁላቱ ግን መልበስ የሚል ነው። ልበሱ አላህ ሱብሓነሁ ወተዓላ በቁርአን ላይ يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن بس بلبسوت بسولتهم لا جلبابهم الباقين جلباب من الزبطانة بسولتهم ما يلبقوا كلانا مو بسولتهم يتكلل عليه جلباب سيكون በአብዛኛው ሰው ዘንድ የተለመደዎች እስከዚህ ድረስ ያለው ነው። ይሄ ስህተት ነው። በሰውነታቸው ላይ ስል ጊዜ ራስም ወይንም ጭንቅላት ከሰውነት ነው። ስለዚህ እሱ አብሮ መከተል እንዳለበት ግልጽ አላንቀጹ። ስለዚህ ራሱ እሺ ጀዛከላህ ኸይራን ሽክራን። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ጥያቄዎች አሉኝ። አንደኛው አንድ ሰው ብድር ነበረበትና በጊዜ ሂደት ውስጥ መክፈል አልቻለም። አበዳሪዎቹንም አልቻልኩምና ትንሽ ጊዜ ስጡኝ ሲላቸው
የሆነ ሰው ብድር ተበድሮ ነበር ከሰው መክፈል አልቻለም እና የሆነ ሰዓት ላይ መክፈል ስላልቻልኩኝ ነው የዘገየሁት ትንሽ ታገሱኝ ብሎ ጠየቃቸው። አይ ችግር የለውም ከፈለክም ዘካ አውጣበት ለኛ ችግር የለውም ተባለና ማውጣት አለበት ሲመቻችለት ግዴታ። ሰውየው የዘካ መጠኑ ደርሶ ከሆነ ከገንዘቡ ዘካ ያወጣል። ብድር ከሆነ ያ ነገር ያለበት መክፈል የማይችለው ነገር ከሆነ ብድር ላለበት ሰው ራሱ ዘካ ይገባዋል እና ለእርሱ ያን ነገር እዛው በዘካ መልክ መስጠት ይችላሉ። ዘካ ከሚገባቸው ሰዎች መካከል ከስምንቶቹ አንደኛው ብድር ያለበት ነው። ወልጋሪሚነ ይላል በሱረት ተውባ ላይ إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل. الغارم ማለት ብድር ያለበት ሰው ማለት ነው። ብድር ላለበት ሰው ዘካ ይሰጠዋል እና ይሄ ሰውዬ ያለበትን ብድር እዚያው በዘካ መልኩ ቢጠቀምበት ያንን ሊተውለት ይችላሉ። እሺ ሽክራን። والغارمين وفي سبيل الله اشتياق ያለው መግባት ይችላል። ክርስቲያኖች ካሉ አስገባቸው። ጥያቄ ያላችሁ አድሚኖች ካሉ አስገባቸው። السلام عليكم ورحمة الله وبركاته. ورحمة الله وبركاته. يسمعني حسين؟ يسمعنا. سلامنا؟ الحمد لله. نعطيك يا نبري. نعطيك شو عندنا؟ ها؟ اشتياك شو عندنا؟ ጥያቄ ሁለት ሸሪያ አለኝ። የሆነች ጓደኛዬ ደግሞ ያኒ ካርድ ልትሞላ ነበር በእኔ ሸሪያ ሙያ አልኳትኝ። ከዛ 140 ብር ስትሞላበት ወሰደባት ማለት ነው። ከዚህ በፊት ስልኬ ያኒ ብር አያነስም እና ክፈኝ አለችኝ። መክፈል ግዴታ አለብኝ? ደጋሚ ሁለት ሸሪያ አለኝ። እኔ በአንዱ ሸሪያ ስለማትጠቀምበት ያው ጊዜው እንዲራዘም እንዳይቆረጥ በእኔ ሸሪያ ሙይበት ብር አልኳት። እሷ ዳታ ልትሞላ ነበር እና ሞላችበት። አሞላሉን አላወቀችም ይሆን አላውቅም። በ24 ሰዓት ለወር የሞላችው ዳታ በ24 ሰዓት ወሰደባት 140 ሪያል ማለት ነው። እና እሷ ደግሞ ክፈኝ አለችኝ። ማለት ይሄን መክፈል ግዴታ አለብኝ ማለት የለብሽም። ጀዛከላህ ኸይር። አስረጃት አንቺ። እሺ የሆነውን ነገር አስረጃት። የሆነውን ነገር እኮ እኔ አስረጃት ነበር ማለት በራሴ ልሞላ ነበር። በአንቺ ሙይ ስላልሸኝ የብሩ ተጠያቂ አንቺ ነሽ ምናምን ስትለኝ እኔ በቃ ጠይቄ እሰጥሻለሁ ችግር የለም ምናምን አልኳት። አይ እሺ ያኔ ግዴታ አይደለም። አዎ አንቺ አልተጠቀምሽበትም። ስለዚህ አዎ የሞላችውም ራሷ ናት በስልኳ። ያኔ እንዴት እንደሞላችው አሞላሉን ተሳስታ ይሆን አላውቅም። ብቻ በ24 ሰዓት ወሰደባት ክፈኛ አለችው ማለት ነው። አይ እሺ ሌላም አንድ ጥያቄ ነበረኝ። እሺ
አለይኩም ወራህመቱላሂ ወበረካቱህ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ኡስታዝ ጥያቄ አለኝ። እኔ ክርስቲያን ነኝ። ለቤተሰቦቼ ምናምን ለበዓል ጊዜ አግዛቸዋለሁ። ደግሞ ከኔ ጋር ያለው ጓደኞቼ ምናምን አንቺ ሙስሊም ከሆንሽ ለበዓል ጊዜ ምናምን ለነሱ መስጣት የለብሽም ይሉኛል። አይቻልም ነው? ኦኬ፣ ቤተሰቦችሽ ክርስቲያን ናቸው? አዎ። ኦኬ፣ ለበዓል ቀን አይቻልም፣ ለሌላ ቀን ግን ይቻላል። አመቱን ሙሉ እርጃቸው፣ አግዣቸው። እሺ፣ ለበዓል ጊዜ መስጣት የለም ነው ያን? አዎ፣ ለበዓል ቀን እንጂ የማይቻለው በሌላ ቀን አመቱን ሙሉ ትችላለሽ መርዳት። አይሽ ወጣ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንኳን ደህና መጣህ። ደህና ነህ? ደህና አለሁ አልሐምዱሊላህ። እንኳን ደህና ቆየህ። ጥያቄ ማለት ወገኖቻችን የሆኑ ልጆች እያሳሳቱ እናሰማቸውና እስኪ ግልጽ አድርገው ሱራ 81 ቁጥር 19 እና 21 ላይ የሆነ እንትን ውዝግብ እየፈጠሩባቸው። ውዝግብ አይፈጥሩም። ተፈጥሮብህ ከሆነ ጠይቅ። የራሳቸውን ልጆች ወደ ሙስሊሞች ጋር መጥተው እንዳይጠይቁ እያጽናኑበት ነው። እባካችሁ አራዳውን እንጂ መቼ የሚገባሽ ስራቸው እየሰለሙባቸው እየመጡ እየጠየቁባቸው ስለሆነ ያው እስልምና እንደዚህ ነው ብለው የራሳቸውን ልጆች ማወዛገብ ብቻ ፈልገው ነው። ጥያቄ ካለ ጠይቅ። ቁጥር ስንት ነው ያልከው? ሱራ 81 ቁጥር 19። እሺ ጊዜ እሺ አመቱን ሙሉ ይችን የሚያነሱት የክብር መልእክተኛ ቃል የሚለው ነው አይደል? ይሰማል? ሄሎ ሄሎ፣ ይሰማል ወይ? ወይ አለ ይሰማል? አለ ወይ? ይሰማኛል። አይሽ አሉ ምን ይላል? እርሱ የክቡር መልእክተኛ ቃል ነው ይላል። እርሱ የክቡር መልእክተኛ ቃል ነው። ስለዚህ ይሄ የአላህ ቃል አይደለም። ቁርአን እያለ ነው አይደል? በመጀመሪያ ቁርአን የአላህ ቃል ነው ተባለ። አላህ ቁርአን ላይ የእኔ ቃል ነው ብሎ አስቀምጦታል። ወኢን አሐዱ ሚነል ሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላም አላህ ይላል። የአላህን ቃል እስኪሰሙ ድረስ እያለ ይናገራል። ዩሪዱነ አን ዩበድሉ ከላም አላህ ይላል። የአላህን ቃል መለወጥ ይፈልጋሉ እያለ ይናገራል። ቁርአን ከእርሱ ዘንድ የመጣ እንደሆነ ተናግረዋል። የእርሱ ቃል እንደሆነ ተናግረዋል። ታዲያ እዚህ ቦታ ላይ የክቡር መልእክተኛ ቃል ሲል ምን ማለት ነው? መልእክተኛ የተባለው እዚህ ቦታ ነው መልአኩ ጅብሪል ዓለይሂ ሰላም ነው። መልእክተኛ ማለት ምን ማለት ነው ብለህ ጠይቃቸው። የተላከ ማለት ነው አይደል? ከኔ ጋር የተላከ ማለት ነው። ስለዚህ ከተላከ ማን የላከው ለማን የተላከው የሚል ጥያቄ ይነሳል። ቀጥሎ አይደል? የተላከበትስ መልእክት ምንድን ነው የሚለውንም እንጠይቃለን። ከማን የተላከው ይህ መልእክተኛ? ከአላህ ዘንድ። የተላከበት መልእክት ምንድን ነው? ቁርአን። ወደ ማን የተላከው? ወደ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ተላከው ማን ነው? መልአኩ ጅብሪል። ስለዚህ መልእክተኛ ሲል ጊዜ ቃሉ የሱ እንዳልሆነ ራሱ ይገልጻል። ይህ አንቀጽ ሌላ የትም መሄድ አያስፈልግም። የተላከ ከተባለ በቃ የእርሱ ባለቤትነቱ እሱ አይደለም ማለት ነው። ተልእኮ ነው፣ አምጪ ነው፣ እሱ አድራሽ ነው። ይወታል። ስለዚህ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ብሎ በሱረቱ አሹዓራ ላይ ፈቱታል። አላህ ሱብሓነሁ ወተዓላ ራሱ ምን አለ? ይህ ቁርአን ከእኔ ከዓለማቱ ጌታ የተወረደ ነው። መልአኩ ጅብሪል አወረደው በአንተ ልብ ላይ ነቢዩ ሙሐመድ እያለ ይነግራቸዋል ሰለላሁ ዐለይሂ ወሰለም። ስለዚህ ከአላህ ዘንድ በመልአኩ ጅብሪል ዓለይሂ ሰላም አማካኝነት የወረደ ነው። ታዲያ ለምን ወደ መልአኩ ተጠጋ? እንደዚያ ከሆነ የሚለውን ደግሞ እንመልስ። ይወጣል አይደል? የክቡር መልእክተኛ ቃል ለምን አለው ወደሚለው ስንመጣ ጊዜ ቀውልና ከላም ሁለት ቃላቶች ናቸው። አማርኛችን ጠባብ ነች፣ ንግግር ብቻ ነው ያላት። ቀውል ንግግር ነው፣ ከላም ንግግር ነው አይደለም?
ከላም የሚለውን ከሆነ አላህ ማን ነው ይሄንን ቃል ለቃሉ ባለቤት ነው የሚጠቀመው። ቁርአን ለቃሉ ባለቤት ነው የሚጠቀመው። ከላም ካለ በኋላ አላህ ብቻ ነው የሚገባው። ዩሪዱነ አን ዩበድሉ ከላም አላህ አየሁ አይደለ? ከላም ረሱል አይደለም፣ የመልእክተኛው ቃል አይደለም። ቀውል የሚለው ከሆነ ግን ለቃሉ አድራሽም የሚውል የሆነ ቃል ነው። ለቃሉ አድራሽም የሚውል ነው። ለምሳሌ እዚህ ቦታ ላይ ለማን ለጅብሪል ዓለይሂ ሰላም ውሏል። በሌላ ቦታ ላይ በሱረቱል ሐቅ ላይ ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ውሏል። ለምን ከተባለ ይህን ቃል ቁርአንን ስለተናገሩት ተናግረውታል እነሱ አይደለ? ስለዚህ ለእነርሱም ይውላል። ለቃሉ ባለቤት ብቻ ሳይሆን ለቃሉ አድራሽም ይውላል። ይሄ ቃል እንዳረበኛ ቀውል የሚለው ከላም ከሆነ ግን በፍጹም ለመልእክተኛ አይውልም። የትኛውም ከቁርአን ላይ ከላይ ከታች ከላም ካለ በኋላ አላህ ይህን ቃል ለራሱ ብቻ ነው የሚጠቀመው። የቃሉ ባለቤት ራሱ ነው። ለቃሉ ባለቤት ብቻ የሚውል የሆነ ነው ከላም የሚለው። ሌላም ቦታ ምሳሌ ልስጣችሁ። ሱረቱል ከህፍ መጨረሻ ላይ ቁል ለው ካነ አልበሕሩ ሚዳደን ሊከሊማቲ ረቢ አያችሁት አይደለ? ዩሪዱነ አን ዩበድሉ ከላመ አላህ ወኢነ አሐዱ ሚነ ልሙሽሪኪን እስተጃረከ ፈአጅርሁ ሐታ የስመዐ ከላመ አላህ። አያችሁ ይሄ ነው። እና ከላም ካለ በኋላ የእርሱ እንትን የሚገባው የቃሉ ባለቤት መሆኑን የሚያሳይ ነው። የማን ባለቤት ነው የሚለው የማይፈልግ ሰው ከላም የሚለውን ቃል ቁርአን ላይ ይፈልግና ከዚያ ማን እንደሚያስከትል ይፈልግ። አላህ ብቻ ነው የሚገባው። ቀውል ካለ ግን ለቃሉ አድራሽም ይገባል። ያ እሺ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። በመጀመሪያ እንኳን ደህና መጣችሁ። ያስተጋባል ታሪኩ አንደኛችሁ እና ጥያቄ ነበረኝ። እሺ ጥያቄ ማለት ነው። እንደዚህ ካፊሮች አንዳንድ ካፊሮች በፊት ሙስሊም ነበርን ብለው የሚያወሩት ነገር አለና እሱን የሆነ እኔ ምሳሌ አንድ ጊዜ ሙስሊም ከሆንክ እስኪ ሱረቱል አንዋርን ቀራልኝ ብዬው ፍለጋ ገባ ሱረቱል አንዋር ብሎ እና እሱ ነገር ለኔ ሐራም ይሆንብኛል የሌለ ነገር አይሆንም። መርሃባ ምን ያክል ሸታሞች መሆናቸውን ለማሳየት የምትጠቀሙበት ይሄ ችግር የለውም። አይሆንም። እኔ ምናልባት ሙስሊም ነበርኩ አሁን ክርስቲያን ሆኛለሁኝ ከሚሉ ሰዎች መካከል እዚህ መተው ሁላቸውም ተዋርደው ነው የሚለው ውሸታቸው ነው። ውዱ ስንት ስጁድ አለው ብዬው ታስታውሳላችሁ? ሙስሊም ነበርኩ ከዚህ በፊት አሁን ክርስትና በርቶልኝ ክርስቲያን ሆኛለሁኝ አለ። እንግዲህ አሁንስ ውዱ ስንት ስጁድ አለው ስለው 2 ስጁድ ነው ያለው ብሎ የመለሰ ልጅ አለ። አሃ አንተማ በጣም ቀርተሃል ማለት ነው እንጂ አልኩኝና አሁን ቀርቻለሁ። እንግዲህ አሁንስ ሌላ ጥያቄ ሱረቱል ሙዝደሊፋ። እሺ ለማንኛውም ይሄ ሙስሊም እንትን ማለት ነው ችግር የለውም። አየሽ እሺ መርሃባ ሱረቱል አንዋርን ፍለጋ ገባሁ። ዋው ሙስሊም እሺ የቀል ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አድሚኖች ዙሁር እየደረሰ ስለሆነ ከዚህ በኋላ ሰዓት ታስገቡሽ። እሱ አንድ ጥያቄ ነበረኝ። እሺ አንድ ጊዜ ለኔ እሱ እየሰማ ይቅርታ አድርጉልኝ። እኔ አማርኛ አልችልም። ኧረ በአላህ ምንድን ነው? እሺ ጥያቄ ከሌላችሁ በቀር ወጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እኔ ከቻላችሁ አስቀድሙኝ፣ ሸበካ ማግኘት ስለማልችል ነው። እኔም ጥያቄ ነበረኝ ነው ሱት
እሺ ምን ማለት ነው ይሄ? ይሄን ቃል እስቲ ንገረኝ እስቲ። የሚሳም ተራራ ምን ማለት ነው? ታውቀዋለህ? የሚሳም ተራራ ምን ማለት እንደሆነ ታውቀዋለህ? የሚሳም ተራራ ምን ማለት እንደሆነ አሁን አንተ ማብራራት አልቻልክም። እኔ ደግሞ እያብራራሁልህ ነው። ያው የፖለቲካ መጽሐፍ The Great Controversy እዚህ ውስጥ መጽሐፍ ውስጥ እውነት እላቸዋለሁ እንዳለ የባይብል ኮንሴፕት ኢንግላንድ እንዴት አርጋ ፓስት ፕሬዘንት ፊውቸር እንዴት እንደተጠቀሙት። እሺ ስለ ራስህ ደግሞ ስለ ኮምፓውንድ ኢፌክት የሰው ልጅ እንዴት ነው ትንንሽ ሀቢቶችን የማንበብ ሀቢቶችን እንዴት ደግሞ አርጎ የመረዳት አቅም ማድረግ እንደሚችል ደግሞ ከነዚህ ሐሳቦች ትረዳለህ። ሌሎችንም እያወጣን የቃላት ፍቺ ደግሞ አንዴ ላሳየ። ነው እያረጋገጥኩለት ነው ከአፌና ከራሴ ሳይሆን ካነበብኳቸውና በማስረጃ። ተዋህዶ አሁን አንተ ጋር ልምጣ። ተዋህዶ የሚል ቃል መጽሐፍ ቅዱስ